ይስጥልኝ። የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ጄኔራሉ የትግራይ ህዝብ የታገለውና እየታገለ ያለው ለህዝብ የስልጣን ባለቤትነትና ማንነቱ መከበር ነው ብለዋል። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንትን ለመምረጥ ተዘጋጅቷል ሲል ደግሞ የዘገባ ምንጩ አንስቷል። ዝርዝሩ ተዘጋጅቷል። ጸረ ኤርትራ ዓለም አቀፍ እንቅስቃሴዎች ተዳክመው በመጨረሻም በብልጽግና ካድሬዎች እጅ ላይ ብቻ ቀርቷል ስትል ኤርትራ ፌዘች። ሰሞኑን አሜሪካ ማዕቀብ የማንሳት እቅድ አላት መባሉን ተከትሎ የኤርትራ አምባሳደርና ሚኒስትሩም ድሮም ትክክለኛዎቹ እኛ ነበርን የሚል ይዘት ያለው መግለጫ አውጥተዋል። ወደ እናንተ ይደርሳል። ኢትዮጵያ 3 የዘር ማጥፋት ወንጀል ደረጃዎች ውስጥ ገብታለች ሲል ተቋሙ ገለጸም። ዓለም አቀፍ መርማሪ ቡድን እንዲቋቋምም ጠይቋል። ተጨማሪውን አዘጋጅተናል። ብልጽግና ኢትዮጵያን ስንዴ የማታስገባ ሀገር አደረኳት የሚል ፕሮፓጋንዳ ላይ በተጠመደበት በዚህ ወቅት በሀገሪቱ በመቶ ሺዎች የሚቆጠር ህዝብ የረሃብ ሞት አደጋ ተጋርጦበታል ሲል ዓለም አቀፍ ሪፖርት ገለጸም። በኢትዮጵያ 22 ሚሊዮን ዜጎች ለእርዳታ ጠባቂነት ተዳርገዋልም ተብሏል። ሌላኛው መረጃችን ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን አዲስ እቅድ ደስተኛ ለመሆናቸው ተነግሯል። ኢራን የኒውክሌር ባለቤት ከሆነች እስራኤል በደቂቃዎች ውስጥ የመጥፋት አደጋ አለባት ሲሉ የገለጹት ትራምፕ በቴህራን ሆርሙዝ ላይ ያተኮረ አዲስ አማራጭ ዙሪያም ይፋዊ ምላሻቸው እየተጠበቀም ይገኛል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። ኢትዮጵያ 3 የዘር ማጥፋት ወንጀል ደረጃዎች ውስጥ ገብታለች ሲል ተቋሙ ገለጸም። ዓለም አቀፍ መርማሪ ቡድን እንዲቋቋም ተጠይቋል። በሀገሪቱ በቅርቡ በትግራይ የተካሄደውን የዘር ማጥፋት ወንጀልን ጨምሮ ሊወሰዱ ይገባቸዋል ያላቸውን እርምጃዎችንም አስቀምጧል። ጄኖሳይድ ዎች የተሰኘው ተቋም ባወጣው ሪፖርቱም ኢትዮጵያ በዓለም አቀፍ ደረጃ የዘር ማጥፋት ወንጀል 10 ደረጃዎች መካከል በ3ቱ ሁነት ውስጥ ናት ይላል። ደረጃ 3 ተብሎ የተለየው ማግለል ዲስክሪሚኔሽን፣ ደረጃ 5 ተብሎ የተቀመጠው ጥፋቱ ማዘጋጀት ኦርጋናይዜሽን እና ደረጃ 10 ላይ ያለው መካድ ዲኒያል ናቸውም ብሏል። በሀገሪቱ ውስጥ ያለው ነባራዊ ሁነት ለቀጣይ ጥፋቶች ተጋላጭ ሆንም አሁን በቀውስ ውስጥ የቀጠለ እንደዚሁም ከዚህ በፊት የተፈጸሙትም ያለ ፍትህ እንዲታለፉ ያደረገ ነውም ብሏል። ጄኖሳይድ ዎች ሪፖርቱ የኢትዮጵያን አሁናዊ ሁኔታ ባመላከተበት ሀተተው የአማራ የትግራይና የኦሮሚያ ክልል ጉዳዮችንም አንስቷል። በአማራ ክልል በጦር ወንጀል ደረጃ የሚገለጹ ወታደራዊ ጥፋቶችን ገልጾም በክልሉ ጦርነቱ ከተቀሰቀሰበት ጊዜ አንስቶ የተፈጸሙ ጥፋቶችና ማንነት ላይ መሰረት ያደረጉ የጅምላ ስርዓቶች ላለፉት 2 ዓመታትና በላይ በተለያየ መጠን እንደቀጠሉ ስለመሆናቸው ያብራራል። ሌላኛው ደግሞ በኦሮሚያ ክልል ከፊል አካባቢዎች የሆነውን የተመለከተው ሲሆን ለዓመታት የቀጠለው ውጊያም ጥቃትና እገታም በአደጋነት አስቀምጦታል። በትግራይ ክልል ዛሬም ከ800 ሺህ በላይ የጦርነት ተፈናቃዮች አሉ። ከኤርትራ ጦር ጋር በመሆን የኢትዮጵያ መንግስትና ደጋፊዎቹ የፈጸሙት የዘር ማጥፋት ወንጀልም ዛሬም ከ5 ዓመታት በኋላ ተጠያቂነት አልሰፈነበትም። በክልሉ የተፈጸመው ጄኖሳይድም ተክዷል ሲልም አብራርቷል። እንዳውም በክልሉ ውስጥ የፖለቲካ ልዩነቱ ሰፍቶ በውስጥ ያለው መከፋፈልም የጥፋቱ ሰለባዎችን እንዲዘነጉ ያደረገ ነውም ብሏል። በዚህ ላይ ደግሞ የአብይ አህመድ የአሰብን ወደብ እናስመልሳለን እንቅስቃሴና የኤርትራ መንግስት ምላሽ ሌላ የጥፋትና የጦርነት ስጋትንም እንደደቀነም አብራርቷል። እናም ጄኖሳይድ ዎች 3 የመፍትሄ እርምጃዎች እንዲወሰዱ ሲል ጠይቋል። ቀዳሚው መንግስታትና ሌሎች ዓለም አቀፍ ወገኖች በኢትዮጵያ የጥፋቱ ተሳታፊዎች ላይ በዓለም አቀፍ ፍርድ ቤት ፊት በተባበሩት መንግስታት የጄኖሳይድ ኮንቬንሽን ጥሰት እንዲጠየቁ ያድርጉ ያለበት ነው። ሌላኛው ደግሞ የተባበሩት መንግስታት የሰብአዊ መብቶች ካውንስል ከዚህ በፊት በተለይም የኤርትራ ጦርና የኢትዮጵያ ሰራዊት ሌሎችም ተሳታፊ ኃይሎች የፈጸሙትን ወንጀል የሚመረምር አጣሪ ቡድን እንዲያቋቁም የጠየቀበት ነው። በመጨረሻም አሁን በተለያየ መንገድ ውስጥ ያሉትን የኤርትራና የኢትዮጵያ መንግስታትን የተባበሩት መንግስታትና የአፍሪካ ህብረት እንዲያሸማግሉ ጄኖሳይዶች ጥሪ አቅርቧል።
ጄኔራሉ የትግራይ ህዝብ የታገለውና እየታገለ ያለው ለህዝብ የስልጣን ባለቤትነትና ማንነቱ መከበር ነው ብለዋል። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ተዘጋጅቷል ሲል ደግሞ የዘገባ ምንጩ አንስቷል። የትግራይ ሰራዊት የደቡባዊ ግንባር አዛዥ የሆኑት ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ጠላቶች የትግራይ ህዝብን ለመበተን ተስፋ እንዲቆርጥ ለማድረግና እርስ በርሱ እንዲጋጭ ያላደረጉት ጥረት የለም ሲሉ ይገልጻሉ። አንድነት፣ መረዳዳትና መናበብ በዚህ አስቸጋሪ ወቅትም የዚህ ታሪክ የሰራ ህዝብና ትውልድ መገለጫዎች መሆን አለባቸው የሚሉት ወታደራዊ አዛዡ የትግራይ ህዝብ የታገለው ተጨማሪ ነገር ፈልጎ ሳይሆን ያለውን ተነጥቆ ነው በማለትም አብራርቷል። ንሕና ርስተ ይኮና ንምልስ ዘለና ሐጂ ብርስተይና አምን በመሕደራ ትግላችን ርስት ማስመለስ የሚል አይደለም። በርስት አይደለም የምናምነው። በበርካታ አካባቢ የርስት ጥያቄዎች ሳይኖሩን ቀርቶ አይደለም። ነገር ግን የምናምነው በስርዓት ነው፣ በህዝባዊ መንግስት ነው፣ በማንነታችን ነው። ህዝባችን የስልጣኑ ባለቤት መሆን አለበት። የራሱን መብት በራሱ የማስተዳደር መብቱ መከበር ይገባዋል ብለን ነው። ሉዓላዊነታችን ይከበር ስንል ህዝባችን ይመለስ ብለን ጥያቄም ስናነሳ የመሬት ብቻ አይደለም የማንነትም ጉዳይ ነው። ለአላውነት ከዚህ ጋር በተያያዘ በትግራይ ክልል ያለው እንቅስቃሴ መነጋገሪያ ሆኖ ቀጥሏል። የብልጽግናው አገዛዝ መሪ አብይ አህመድ ከ2 ሳምንታት በፊት በቤተ መንግስታቸው ጀነራል ታደሰ ወረደን ጠርተው ያሳለፉት ውሳኔን ተከትሎ ህወሓት እንደማይቀበለው ገልጾ በ2012 በተደረገው ምርጫ የነበረውን መንግስታዊ መዋቅርና ምክር ቤቶች ለመመለስ ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮም የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶች ስብሰባ እያካሄደ እንደሚገኝ ያሳውቋል። ዋዜማ ደግሞ በአንድ ሳምንት ውስጥ ማለትም ከሚያዝያ 23 በኋላ የክልሉ ምክር ቤት ስብሰባ እንደሚካሄድና አዲስ ፕሬዝዳንት ለመምረጥ ዝግጅት እየተደረገ ስለመሆኑ ከምንጮች የሰማው ሲል ዘግቧል። አዲሱ ፕሬዝዳንት ማን ሊሆኑ እንደሚችሉ በእርግጠኝነት መናገር ባይቻልም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይንም ደግሞ በፕሪቶሪያው የሰላም ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀብተጽዮን ሊሆን እንደሚችሉ ምንጮች የግምታቸውን አስቀመጡ ይላል ዘገባው። ኢትዮ ፎረም ጉዳዩን በተመለከተ በገለልተኝነት ለማረጋገጥ ያደረገው ጥረት አልተሳካም። እንደ ዋዜማ ዘገባ ግን ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶም በቀድሞ መንግስት ከተተካ በኋላ ክልሉን በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድ መኖሩን አንስቷል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስም በጊዜያዊ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸውን እንዲቀጥሉ መመሪያ መውረዱን መስማቱንም አክሏል። ብልጽግና ኢትዮጵያን ስንዴ የማታስገባ ሀገር አደረኳት የሚል ፕሮፓጋንዳ ላይ በተጠመደበት በዚህ ወቅት በሀገሪቱ በመቶ ሺዎች የሚቆጠር ህዝብ የረሃብ ሞት አደጋ ተጋርጦበታል ሲል ዓለም አቀፍ ሪፖርት ገለጸም። በኢትዮጵያ ከ22 ሚሊዮን በላይ ዜጎች ለእርዳታ ጠባቂነት ተዳርገዋልም ተብሏል። በሚሊዮኖች ተፈናቃይ ባለባት ኢትዮጵያ ዜጎችን በማስራብም ከነ ሶሪያና ከነ የመን በልጣለች ሲል ሪፖርቱ አትቷል። የብልጽግናው አገዛዝ የገንዘብ ሚኒስቴር ሪፖርት እንደሚያሳየው አብይ አህመድ ወደ ስልጣን ከመምጣታቸው በፊት በኢትዮጵያ ውስጥ የነበረው ከድህነት ወለል በታች የሚኖረው ህዝብ 23 በመቶ ነበር። ይህንንም የሚያረጋግጠው የተባበሩት መንግስታት ድርጅት ደግሞ ባለፉት ዓመታት ብልጽግና መንግስት በሆነባት ኢትዮጵያ ውስጥ 72 በመቶ ህዝብ ማለትም ወደ 86 ሚሊዮን የሚሆነው በድህነት ውስጥ የሚገኝ በሚል ተገልጿል። አሁን የተሰራጨው አዲስ ሪፖርት ደግሞ ኢትዮጵያ የሚላስ የሚቀመስ የቸገራቸው ሰዎች ከበዙባቸው 10 ሀገራት ውስጥ 5ኛዋ ስለመሆኗ የሚጠቁም ነው። ከሶሪያም ሆነ ከየመንና አፍጋኒስታን ትብሳለች በተባለችው በዚህች ሀገር ከ2 ዓመት በፊት ሰብአዊ እርዳታ የሚያስፈልገው ከ28.5 ሚሊዮን በላይ ህዝብ እንደነበራት የሚገልጸው አክሽን አጌንስት ሃንገር የተሰኘው ድርጅት በአሁኑ ወቅት ደግሞ 22 ሚሊዮን የሚጠጉ ዜጎች ለከፋ የምግብ ዋስትና ተጋልጠዋል ይላል። ከ1977 ዓ.ም ወዲህ ለመጀመሪያ ጊዜ መንግስት ሰራሽ ረሃብ ዜጎችን በሺዎች እንዲገድል በማድረግ ባለክብረ ወሰን የሆነው ብልጽግና አሁን ለረሃብ ከዳረጋቸው ሰዎች ውስጥም ወደ 1 ሚሊዮን የሚጠጉት ለሞት የሚያሰጋም የከፋ የምግብ እጥረት ውስጥ ይገኛሉ ብሏል ሪፖርቱም። በሀገሪቱ ወደ 4.4 ሚሊዮን ያክል ተፈናቃዮች ይገኛሉ ያለው ድርጅቱ
እድሜያቸው ከ5 ዓመት በታች ሆኑ 3.3 ሚሊዮን ህጻናትም በከፍተኛ የምግብ እጥረት እየተሰቃዩ ነው ብሏል። የኢትዮጵያ ህጻናት ኢትዮጵያ ሲሉ ነው የሚሉት ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት በጦርነትና ሆነ ብሎ ረድኤትን በመከልከል ለረሃብ ከዳረጋቸው የሀገሪቱ ህጻናት ውስጥ 900 ሺህ የሚሆኑት ደግሞ የሚላስ የሚቀመስ ቸግሯቸው ለሞት የሚያሰጋ አደጋ ላይ ናቸውም ብሏል። ከትምህርት ቤት ከመቅረትም አልፈው ትምህርት ቤቶቻቸው በድሮን የሚወድምባቸው፣ ወላጆቻቸው ተገድለው ወላጅ አልባ የሆኑም፣ ወንድምና እህቶቻቸው እየተጋደሉ ቤተሰብ የለሽ ያደረጉባቸውን የኢትዮጵያ ህጻናትን ስለ እርሳቸው ሲናገሩና ሲዘምሩ የሚውሉ በማስመሰል ኢትዮጵያ ሲሉ ነው የሚሉት ጠቅላይ ሚኒስትር አብይ ገና በጽንስ ደረጃ ላሉ ህጻናትና እናቶቻቸው ህይወትም አደጋ እንደሆኑ በሪፖርቱ ላይ ተገልጿል። በዚህም 1.3 ሚሊዮን የሚያክሉ ነፍሰ ጡርና የሚያጠቡ እናቶችም በተመሳሳይ ሁኔታ ለከፍተኛ የምግብ እጥረት ተጋልጧል ሲል ዓለም አቀፉ ሪፖርት ጽፏል። በሀገሪቱ ለተንሰራፋው ረሃብ በትግራይ በአማራና በኦሮሚያ ክልሎች ያለው አለመረጋጋትና ግጭት ለዜጎች መፈናቀል፣ ለገበያ መቋረጥና ለእርዳታ አቅርቦት መስተጓጎል ምክንያት ሆኗል ሲልም ነው ያከለው። ድርቅና የኢኮኖሚ ውድቀትም ተጨማሪ ሰበብ ናቸው ብሏል። የአብይ አህመድ አገዛዝ ሀገራዊ ኢኮኖሚውን ካቃወሰውና ለነ IMF የሀገሪቱን የኢኮኖሚ ፖሊሲ ከሸጠው በኋላ የኑሮ ውድነቱ መባባሱም የሚታወቅ ነው። ይህንንም ለተስፋፋው ረሃብና ለጠኔው ችግር መነሻ መሆኑን አክሽን አጋይንስት ሃንገር አሳውቋል። አገዛዙ የዋጋ ግሽበት በነጠላ አሃዝ ላይ ይገኛል እያለም የራሱን ቁጥሮች ቢናገርም ድርጅቱ ግን የብር ምንዛሬ ዋጋ መቀነስና የዋጋ ግሽበቱ የህዝቡን የመግዛት አቅም ክፉኛ ጎድቶታል ሲል ጽፏል። ብልጽግና ያስራባቸው ሰዎችን ለማገዝም 3.2 ቢሊዮን ዶላር የተጠየቀ ቢሆንም እስካሁን የተገኘው ገንዘብ መጠን ግን 31 በመቶ ብቻ ነው ተብሏል። የጸረ ኤርትራ ዓለም አቀፍ እንቅስቃሴ ተዳክሞ በመጨረሻም በብልጽግና ካድሬዎች እጅ ላይ ብቻ ቀርቷል ስትል ኤርትራ ፌዘች። ሰሞኑን አሜሪካ ማዕቀብ የማንሳት እቅድ አላት መባሉን ተከትሎ የኤርትራ አምባሳደርና ሚኒስትሩ ድሮም ትክክለኛ እኛ ነበርን የሚል ይዘት ያላቸው መግለጫ አውጥተዋል። የኤርትራ የውጭ ጉዳይ ሚኒስትር እኔ ነኝ ሲሉ የነበሩትና የሻዕቢያ መንግስት ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራትን ያተራምሳል በሚል ተወንጅሎ የተጣለበትን ዓለም አቀፋዊ ማዕቀብ አስነስተው 100 ሺዎችን እንዲገድልላቸው ያደረጉት አብይ አህመድ ስለ ቀይ ባህርና አሰብ ተከታታይ ፕሮፓጋንዳ በሚነዙበት በዚህ ወቅት አሜሪካ በአስመራው አገዛዝ ላይ የጣለችው ማዕቀብ አንስታም ቀይ ባህር ላይ መተባበር ልትጀምር ስለመሆኗ ከሰሞኑ መዘገቡ አይዘነጋም። ይህንን ተከትሎ የተለያዩ አስተያየቶች ሲሰጡ የከረሙ ሲሆን የኤርትራ መንግስትን ተፈላጊ ያደረገው የሆርሙዝ መዘጋት ቢሆንም ከዚህ ጸረ ሰው አገዛዝ ጋር አሜሪካ ወዳጅነት ለማድረግ ስትነሳ ማጤን አለባት የሚሉ ትችቶችም ሲሰሙ ተደምጧል። ለዚህ ምላሽ የሚሆን አስተያየትን ያሰፈሩት በተባበሩት መንግስታት የኤርትራ ተወካይ አምባሳደር ሶፊያ ተስፋ ማርያም ጠላቶቻችን አልቀው የብልጽግና ካድሬዎች አካባቢ ብቻ ቀርተዋል ብለዋል። ከሁለት አስርት ዓመታት በላይ ያለ ረፍት የጸረ ኤርትራ ትርክቶችን ሲፈበርኩ ከቆዩ በኋላ ዛሬ ላይ ራሳቸውን እጅግ ጠባብ በሆነ ክበብ ውስጥ ተወስነው አግኝተውታል በማለት በስም ያልጠቀሷቸውንና አቃጣሪዎች ሲሉ የጠሯቸውን አካላትን የወነጀሉት አምባሳደሯ እነዚህ አካላት አቋሞቻቸው ተአማኒነትና ተሰሚነት ካጡባቸው ሰነባብቷል። ይህንኑ አቋማቸውን ለማስተጋባትም በአብዛኛው በብልጽግና ፓርቲ ካድሬዎችና በግብረ አበሮቻቸው ላይ ጥገኛ ለመሆን ተገደዋል ብለዋል። ይህ እየጠበበ የመጣው የአጋርነት መሰረት ያጋለጠው መሬት ላይ ካሉ ተለዋጭ እውነታዎች ጋር የመታረቅ አቅም ወይም ፍላጎት ማጣታቸው ነው ሲሉም ጽፏል። የቀረው ነገር ቢኖር ተመሳሳይ አባባሎች በተመሳሳይ ተዋናዮች መካከል የሚደጋገሙበትና ከራሳቸው ክበብ ውጭ ፋይዳው እየቀነሰ የመጣ የድግግሞሽ አዙሪት ብቻ ነው ሲሉም የሻዕቢያውን መንግስት ተከላክሏል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ደግሞ ኤርትራ በእነዚህ ኢምንት በሆኑ ተቃዋሚዎች የማይቋረጥ ክፉ ምኞት አትደናቀፍም፣ እንደ ሁልጊዜውም በጋራ ጥቅሞችና በጋራ ዓላማዎች ላይ በመመስረት ቀጠናዊና ዓለም አቀፋዊ የትብብርና የአጋርነት ግንኙነቶችን የማሳደግና የማጠናከር አዎንታዊና ገንቢ ፖሊሲዎቿን ትቀጥላለች ብለዋል። ዶናልድ ትራምፕ በኢራን አዲስ እቅድ ደስተኛ ለመሆናቸው ተነግሯል። ኢራን የኒውክሌር ባለቤት ከሆነች እስራኤል በደቂቃዎች ውስጥ ልትጠፋ ትችላለች ሲሉ የገለጹት ትራምፕ በቴህራን ሆርሙዝ ላይ ያተኮረ አዲስ አማራጭ ዙሪያ ይፋዊ ምላሻቸውም እየተጠበቀ ነው። የአሜሪካው ፕሬዚደንት ወደ ኢራን የተደረገውን ዘመቻ የዩራኒየም የማበልጸግ አቅሟን እያወደመ እንደሆነ ሲገልጹ ቢሰነብቱም ከቀናት በፊት በሰጡት መግለጫ ላይ ደግሞ ኢራን የኒውክሌር መሳሪያ የታጠቀች እንደሆነም እስራኤል እንደ ሀገር የመኖር ህልውኗ ከፍተኛ አደጋ ላይ እንደሚወድቅ ሲያስጠነቅቁ
ማስጠንቀቁ ተሰምቷል። ትናንት ኢራን ያቀረበችው አዲስ ሆርሙዝን የተመለከተው የመፍትሄ ሀሳብ ደግሞ መነጋገሪያ ነው። ኢራን በዚህ ጥያቄዋ አወዛጋቢ የሆነው የኒውክሌር ድርድር ጉዳይ ለጊዜው እንዲቆይና በቀጣዩ ምዕራፍ እንዲታይ ጠይቃም፣ ነገር ግን የሆርሙዝ ወሽመጥ እንዲከፈት ለማድረግ ፈቃደኝነቷን አሳይታለች። ፕሬዚደንት ዶናልድ ትራምፕ ደግሞ የቀረበው የኢራን የድርድር አዲስ ሀሳብ የሀገሪቱን የኒውክሌር ፕሮግራም በተመለከተ ያነሳው ነገር ባለመኖሩ ምክንያት ደስተኛ ለመሆናቸውን አንድ የአሜሪካ ባለስልጣን ገልጿል። ፕሬዚደንቱ በዕለቱ ቀደም ብሎ ከከፍተኛ ብሔራዊ ደህንነት አማካሪያቸው ጋር በጉዳዩ ዙሪያ መወያየታቸውም ተሰምቷል። የኢራን ምንጮች እንደሚገልጹት ከሆነ የቀረበው የድርድር ሀሳብ ጦርነቱ እስከሚያበቃና በባህረ ሰላጤው የንግድ መርከቦች እንቅስቃሴ ዙሪያ ያለው ውዝግብ እስከሚፈታ ድረስ ስለ ኢራን የኒውክሌር ፕሮግራም የሚደረገው ውይይት ወደ ጎን እንዲደረግ ፍላጎት አለ። አሜሪካ ግን የኒውክሌር ጉዳይ ከመጀመሪያውኑ እልባት ሊሰጠው ይገባል የሚል አቋም አላት። ኢራን ደግሞ በረጅም ጊዜ ጉዳዮች ላይ የጦርነቱ ጉዳትን በተመለከተም ድጋፍን ትሻለች። የኢራን የአካባቢ ባለስልጣናት እንደሚሉት በጦርነቱ ምክንያት የፈራረሱ የመኖሪያ ህንፃዎችን ለማጽዳት 200 ሺህ የጭነት መኪኖች ያስፈልጋቸዋል። የአካባቢ ጥበቃ ምክር ቤት አባል የሆኑት ባለስልጣን እንደሚሉት እስራኤልና አሜሪካ በሀገሪቱ በፈጸሙት ከባድ የአየር ድብደባ በሺዎች የሚቆጠሩ የመኖሪያ ህንፃዎች ወድመዋል። እንደዚሁም ከ10 ሚሊዮን ቶን በላይ ፍርስራሽ ተቆልሏል። በተጨማሪም ይህንን ፍርስራሽ ለማንሳትም ወደ 200 ሺህ የጭነት መኪናዎች ያስፈልጋሉ ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።